ሶማሌ ግንኙነቴ ሻከር ወደ ሌላ ግጭት ሊገባ ነው ብላ ሌሎችንም ሀገር መቆሰቁስበት አይነት መንገድ ማለት ነው። የቀኝ ግዛት የካርታ መስመሮችን የማክበር ሂደት አለ። ይህም አንድ ስህተት ነው። እዚህ ጉዳይ ላይ ግን ሶማሌ እስካሁን እጇን አታስገባም፣ እንድታስገባም አይፈቅዱላት። ከኤርትራ ወደ ግብጽ ሶስቱ አመራሮች ተሰብስበው አንድ ላይ ሲወያዩ የነበሩት ለምንድን ነው? እኔ በእኔ ግምት ሶማሌላንድ ሀገር የመሆን መብትን ሶማሌ ራሷ ነች የሰጠቻ ብለን እኔ ሰላም ጤና ይስጥልን ውድ ሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ዛሬ በሐሳብ ዴይሊ በርከት ያሉ መረጃዎችን ልንነግራችሁ እኔ ዮርዳኖስና በረከት እዚህ ስቱዲዮ ተገኝተናል። በዛሬው መረጃዎቻችን እንግዲህ ሰፋ ያሉ ጉዳዮችን የምናነሳ ነው የሚሆነው። ጅቡቲ ኢትዮጵያኖችን አሁንም ከሀገር የማስወጣት ስራዋን አጠናክራ ቀጥላበታለች። በዚህ ጉዳይ ላይ ምን አይነት ሐሳቦች አሉ የሚለውን የምንሰነዝር ይሆናል። ሌላው ዋና ሐሳባችን የሚሆነው ሶማሌላንድ ሉዓላዊነቷን ለማግኘት ስትል በርካታ ሀገራቶችን እየጠየቀች ነው። የሶማሌላንድ የሉዓላዊነት መሰጠት አለመሰጠት ተገቢ ነው ወይንስ አይደለም በሚለውና በቀጠናው ላይ ምን አይነት ተጽዕኖ ያመጣል የሚለው በሰፊው የምንወያይበት ሐሳብ ነው። እዚህ መረጃ ላይ የእናንተንም ሐሳብ አስተያየት ገንቢ ነው የምትሉትን ከታች ባለው የኮሜንት ሴክሽን ላይ አስቀምጡልን። እንግዲህ ወደ ዛሬ ጉዳያችን ስንሻገር እንግዲህ የመጀመሪያ ማሟሟቂያችን ጉዳይ የሚሆነው በረከት ጅቡቲ አሁንም ኢትዮጵያኖችን የማስወጣት ስራ በርካታ ኢትዮጵያኖችን እያባረረች ነው። ይህን ስራ ትቀንሰዋለች ማለትም እንደሚታወቀው የኢትዮጵያ መንግስትም ሌሎች በሀገሪቱ የሚገኙ የሀገር ሽማግሌዎችም የቀነ ገደብ ጊዜ ይሰጠን ሲሉ ነበረ። ይህን ሀሳብ ተሰሚነቱን አጡ። ትናንትና እንግዲህ በርካታ ኢትዮጵያኖች ከጅቡቲ ሲባረሩ እንደነበረ ተመልክተናል። ምስሎችንም እየተመለከትን ነበርና በሁለቱ ሀገራት ያለው ግንኙነት በዚህ መልኩ መቃቃር ውስጥ መግባቱ በጣም ተገቢ ያልሆነ ነገር ነውና ጅቡቲ እየወሰደችው ያለችው እርምጃ ከምን አይነት አንጻር ተገቢ ነው ትላለህ በረከት? ምን አለ መሰለ ህገወጥ እሱ ላይ እንትን ማድረግ አንችልም እውነት ለመናገር ማለት ነው። ግን ዋናው ነገር ሞቲቭ ምንድን ነው? ሁለተኛ ደግሞ ይሄን ነገር የምታደርግበት ለምን እስከዛሬ አልተደረገም? ዛሬ ላይ ለምን ገባ? ጅቡቲ ምን አይነት አቋም ስታራምድ ነበረ? አሁን ለምን ይሄ ነገር ሆነ? ደግሞ ፍጥነቱስ ጅምላ ማፈስ ነው እያካሄደች ያለችው ገባ? ጅምላ ታፍሰ ስትሄድ ከመንገድ ላይ አስበው አንተ ኢንቨስትመንት ይኖርሃል፣ ባንክ ላይ ብር ይኖርሃል፣ ክስ ይኖርብሃል፣ የተሟገትክ ይሆናል፣ ልጆችን እያስተማርክ ነው፣ እዛ ጋ ያለው ህይወት መስርተሃል ገባ? ግር አርጎ አፍሶ ወደ ኢትዮጵያ መላክ በጣም ትልቅ ስህተት ነው፣ ነውር ነው። አጸፋው ኢትዮጵያ ብታደርግስ አስበዋል? በእርግጥ እኛ ሪስፖንሲቢሊቲዝ የሚሰማንን ምክንያቱም የአፍሪካ ህብረት ነው። አንደኛ ደግሞ በአፍሪካ ህብረት ምን የተያዘ አጀንዳ አለ። አፍሪካኖች እንደልባቸው ሁሉም ቦታ ገብተው የመስራት የመንቀሳቀስ ፍሪሊ ቪዛ ፍሪ የሆነ እንቅስቃሴ ሁላ እንዲደረግ የሚል አጀንዳዎች አሉ። ያንን ከማስፈጸም አንጻር እኛ እያደረግን ያለ ነው ምንድነው? እንደዚህ አይነት ነገሮችን በወደ ሰፊነት ነው እየተከተልን ያለ ነው። ጅቡቲ ለሁለተኛ ጊዜ ነው ይሄን ነገር ስታደርግ የነበረው። ትላንትና በሰፊው ማታ መሻሹን በሰፊው ስታንቀሳቀስ አይተናል። ወደ ኢትዮጵያ የመላክ ስራው ተጀምሯል። እኛ ዜጎቻችን አይምጡ አይደለም፣ ሁሌም ቤታቸው ነው፣ ዌልካም ነው። እንደውም ኢትዮጵያ የምትፈልገው መተው እዚህ እንዲያለሙ ነው ገባ? እዛ ጋር የተማሩት አለ፣ ያገኙት እውቀት አለ። ሰው መተው ሀገራቸው ላይ ኢንቨስት እንዲያደርጉ ነው። ማንኛውንም ዜጋዋን ትፈልጋለች ኢትዮጵያ፣ እናት ሀገራቸው ነች። እንኳን ለነሱ ለሀገሩ ዜጋ ይቅርና ለአፍሪካውያኖች ራሱ ቤታቸው ነው። የአፍሪካ አንደኛው ምንድነው የኤዩ ካፒታል አይደለ? ቤታቸው ነው ለአፍሪካውያን፣ እንኳን ለኛ ዜጎች ቀርቶ ማለት ነው። ጅቡቲ ዋና እንደ መንስኤ እያነሳች ያለችው አደንዛዥ እጽ መስፋፋት፣ ሁለተኛ ደግሞ ህገወጥ ድርጊቶች ተበራክተውብኛል፣ ወንጀል ተንሰራፍቷል ነው የምትለው። በማን? ጅቡቲ ውስጥ ያለው ስደተኛ ኢትዮጵያዊ ብቻ ነው? አንድ አብዛኛው እንደውም የኢትዮጵያ ስደተኛ በስደተኛ ደረጃ የምናነሳው ደግሞ ጅቡቲን ተንተርሶ ነው ወደ ሌሎች ሀገሮች የሚሄደው እንጂ ጅቡቲ ላይ የሚቆየው ማክሲመም የወር 2 ወር ዕድሜ ነው። ከዛ በኋላ ደግሞ ጅቡቲ ውስጥ ቤዝ አድርገው ሆቴል ከፍተው ካፌ ከፍተው በሹፍርና በኢንቨስትመንት በብዙ ዘርፎች የሚሰሩ አሉ። ግን እስከዛሬ ድረስ ይሄ ነገር ይመጣል ተብሎ ስላልተጠበቀ ሬጂስተር አላደረጉም፣
ፍቃድ አልጠየቁም። ይሄ ህጋዊ ሰነዶችን አላሟሉም። በቃ እንደ ቤታችን ነው ብሎ ነው ዘና ብሎ ይኖሩት። ኡመር ግን ለየት ነው የሚኖረው? ድሬዳዋ ላይ ፍቃድ አውጥቷል። ገባ ከነ ፋሚሊው እንቅስቃሴ ሲያደርግ ምን ሲል ሆቴል ሲገነባ ብዙ ነገር ሲንቀሳቀስ ነበር። እኛም በዛ ልክ ነው አስበን ጅቡቲ ላይ ስንንቀሳቀስ የነበረው። አሁን መደረግ ይችላል። ምን መደረግ ይችላል? ሬጂስተር ማድረግ ይችላል። በመረጃ ቋት ውስጥ ማስገባት ይችላል። ብዙ መንገዶች አሉ። ፈጠነ። በጣም የኢትዮጵያ ዲፕሎማቶች እዚህ ላይ የመጋደል የመረባረብ ስራ እየተሰራ እንደሆነ አውቃለሁ። ግን ጅቡቲ ግን አስተዛዛቢ ስራ ነው እየሰራች ያለችው። በእርግጥ እዚህ ጀርባ ላይ የግብፅ እጅ ይሸተናል በደንብ። አዎ እንደሚታወቀው በሰፊዋ እጇ አለበት። ይህንን ማንሳት ከፈለግን እኮ ምንም በጣም ረጅም ታሪክ የምንሄደው ጉዳይ ነው። ነገር ግን የጅቡቲ እየወሰደችው ያለው የውሳኔ እርምጃ ተገቢ አይደለም የምንለው ምን መሰለ? በቅርብ ሳምንታት እንኳን የጅቡቲ ውስጥ የሚኖሩ የሀገር ሽማግሌዎችና የሃይማኖት አባቶች ረጅም ዓመት የኖሩ እነዚህ ሰዎች ተሰብስበው ከህዝቡ ድምፅ ወስደው ለጅቡቲ ፕሬዝዳንት ጽህፈት ቤትና ለውጭ ጉዳይ ሚኒስቴር ያስገቡት ደብዳቤ አለ። እዚህ ደብዳቤ ላይ ምንድን ነው የሚለው? ህገወጥ ናቸው ይታወቃል። ነገር ግን ህገወጥ ቢሆኑም የጎረቤት ሀገር ዜጎች ናቸው። አንድ ሀገር አድርገን የምንኖር ሰዎች ነን። ህጋዊነት እንዲሰጣቸው መሄድ ያለበት መንገድ ይኬድ። ልክ ነው። ለሀገሪቷ ስጋት ሆነው ሊሆን ይችላል። ወንጀልን አስፋፍቶ ይሆናል። አደንዛዥ ዕፅ በሰፊ የተዘዋወረ ነው። የህገወጥ ሰዎች ዝውውር መሸጋገሪያ ሀገር ነች። ይሄ ለሀገር ህገወጥ ነገር ነው። ተገቢ ነው። ማባረርም አለባት። የትኛውም ሀገር የሚያደርገው ነገር ስለሆነ ግን እነዚህ ሰዎች ረጅም ዓመት ኖረዋል። ከዚህ በፊት እንደዚህ አይነት ነገር የለም። አሁን ላይ ለእነዚህ ሰዎች ሂዱ ከማለት ይልቅ ህጋዊነት የሚረጋገጥበትና ፓስፖርት የሚሰጥበትን መንገድ ተወያይተን ብናመቻች። ሲቀጥል ወደ ሀገሩ መመለስ የሚፈልግ እኮ ብዙ ኢትዮጵያ ያለ ሂድ ብትለው እኮ በቃ ሊሄድ ይችላል። ነገር ግን ያፈራውን ሀብት፣ ንብረት፣ ቁሶች ይዞ መሄድ ነው የሚፈልገው። ምክንያቱም እድሜህን የሰጠህበት ሀብት ንብረት ነው። እነዚህን ሀብት ንብረቶች ዛሬ መጥቶ የሆነ ሰው ተነስ ሂድ ስላለ ብቻ ተነስተ ስትሄድ በጣም በርካታ ነገሮችን ጥለህ ነው የምትሄደው። ኢቭን እንኳን ህጋዊነት ተሰጥቶን ጅቡቲ ውስጥ መኖር ባንችል እስከ ዛሬ ሰርተን ያፈራነውን ሀብት ንብረት ወደ ሀገራችን ይዘንበት የምንሄደው መንገድ ይመቻችልን ሲሉ ነበር። አሁን ግን የምንመለከተው ምንድን ነው? በተገኙበት ይታፈሳሉ። ኢቭን ያላቸውን ልብስ እንኳን የሚይዙበት አጋጣሚ የለም። በፖሊሶች ይያዛሉ፣ በሚሄዱበት መንገድ ይሄዳሉ። ይሄ ግን ተገቢ አይደለም። እነዚህ ሰዎች በጠየቁት መንገድ የፕሬዝዳንት ጽህፈት ቤቱም ሆነ የውጭ ጉዳይ ሚኒስተሩ እነዚህን ነገሮች በስምምነትና በሂደት የሀገሪቷን ህጋዊነት አረጋግጦ ፓስፖርት መሰጠት ስላለበት ይስጥ። ረጅም ዓመት ነው የኖሩት። እንደ ህዝብ ነው። ቋንቋቸውን ያውቃሉ፣ ባህላቸውን ያውቃሉ፣ የስራ ዘይቤ ያላቸው። የመኖሪያ ፈቃድ ብቻ ነው የሌላቸው። ሌሎች ሀገራቶች ላይ እኮ ረጅም ዓመት ስትኖር የመኖሪያ ፈቃድ ነው የሚሰጥህ አይደለ? ስትለምደው ሁኔታውን። አሁን ጅቡቲ ይህንን ነገር አመቻችታ ለእነዚህ ሰዎች የመኖሪያ ፈቃድ ብሰጥና አይሰጣቸውም ለተባሉ ሰዎች ደግሞ ቢያንስ የ3 ወር ዕድሜ ነው ያሉት። እንግዲህ 3 ወር በጣም ረጅም አይደለም ለአንድ ሀገር። የ3 ወር ዕድሜ የተሰጡን እነዚህ ሰዎች ያላቸውን ሀብት ንብረትም ይዘው መምጣትም ከቻሉ ይዘው መምጣት ወደ ሀገራቸው፣ ሸጠው ማድረግ የሚፈልጉት ነገር ካለ መሸጥ ቢችሉ ይሄ ነገር ቢመቻች ነው እንጂ ጅቡቲ አሁን እየወሰደችው ያለችው እርምጃ እንደ ኢትዮጵያ መንግስት ዝምታ መረጠ እንጂ ይሄ ትልቅ ጥያቄ የሚያስነሳ ጉዳይ ነው። በዚህ ጉዳይ ላይ የኢትዮጵያ መንግስት እዛ ባለው ኤምባሲና አምባሳደሮቹ በኩል በርካታ ስራዎችን እየሰራ ነው። ነገር ግን በቂ አይደለም። ዜጎች ጎረቤት ሀገር ላይ እኛ እኮ ጅቡቲ እና ኢትዮጵያ ያላቸው የባቡር ሀዲድ በፓስፖርት አይደለም የምትሄደው፣ በመታወቂያ ነው። እነዚህ ሁለት ሀገሮች ላይ ስትሄድ ፓስፖርት መጀመሪያ አዘጋጁ ልትባል ይገባ ነበረ። በቃ ሄድኩኝ፣ በመታወቂያ መኖር ጀመርኩ፣ ኖርኩ። ግን ዛሬ ላይ የሆነ ቀን መጥቼ የኖርኩበት ሀገር ላይ ረጅም ዓመት ሀብት ንብረቴን ያፈራሁበት ሀገር ላይ ተነሳ ተብሎ ባንዴ ማስወጣቱ የጅቡቲ መንግስት እየወሰደ ያለ እርምጃ ተገቢ አይደለም። ጉዳዩ የፖለቲካ ተጽዕኖ ነው እንጂ እውነት ህገወጦችን ማጽዳት ከሆነ አላማው ይህ አልነበረም አካሄዱ። ምክንያቱም ህገወጥ ነው ያስቸገረህ አይደለም? እንዳሉት ህገወጥ አደንዛዥ ዕፅ ወንጀል መስፋፋት ነው አይደለ? ወንጀል ላይ የተሰማራን በሙሉ ሰብስበህ ምትልከውን መላክ፣ በህግ ውሳኔ ማሰጠት፣ ይሄ እኮ ቀላል ሂደት እኮ ነው። ሙሉ በሙሉ ይውጡልኝ ምን አመጣው? 1 2 ይሄ የሌሎች ሀገሮች በጫና ውስጥ የተደረገ ሂደት ስለሆነ ነው፣ ስለሚታወቅ ማለት ነው። ያ ባይሆን ኑሮ እስከ ዛሬ ድረስ ህገወጥ ድርጊት የለም።
ወንጀል የለም ነበር ጅቡቲ ላይ ነው ወይስ የመላክ ከተማ ነበረች? እስከ ዛሬ ምን ነበር ያደረጉት? ወደ ፍትህ ዲፖርት የሚደረገው ዲፖርት ያደረጉ በዚህ ሂደት ነው የሚያስሩትን እየሰሩ ነው የሚሄዱት አይደለ? ይሄ ሂደት መሄድ ይቻል ነበረ። አሁን ላይ አዲስ የመጣ ጎርፍ የለም፣ የወንጀል ጎርፍ አልመጣም። ይሄ ቀላል ነበር ኢሹ። ግን የግብፅ ትልቁ ተጽዕኖዋ በዚህ በኩል መጥቶ እያደረገች ያለችው ነገር ምንድን ነው? አንደኛ ኢትዮጵያ የወደብ ጥያቄን አንስታለች። በሶማሊያ በኩል ያ ነገር ስጋት ውስጥ ከቷቸዋል። ማንን? ጅቡቲን። ለምን? ቀጥተኛ እኛ አስተዛሪ ድረስ ወደብ እየተጠቀምን ያለ ነው ከነሱ ነው። ተገዳዳሪ እየመጣባቸው ነው። ኢትዮጵያን የማስጨነቅ የማስደንገጥ ጃሴ ማለት ሂደት ውስጥ ነች ያለችው። በዛ ላይ ደግሞ ምን አለ መሰለ፣ በኢትዮጵያና በጅቡቲ እንዲሁም በኤርትራ መሃል ደግሞ አንድ ወደብ አለ መሃል ላይ ያለ ለየትኛውም ሀገር ያልተሰጠ ብዙ አይነት ስጋት ነው ያለባት። ስለዚህ የነዛ ስጋቶች ጥርቅም ነው ኢትዮጵያንን የማባረር ግርግር የመፍጠር ሂደት ውስጥ የተገባው እንጂ ጅቡቲ የራሱ አቋም አይደለም። ይሄ የሰው አቋም ይዘህ ስትመጣ ያስታውቃል እኮ። ያንተ ያልሆነ ልብስ ለብሰህ ስትመጣ እንዴት ነው? ወይ ይሰፋብሃል ወይ ኦቨር ጠቦ ደግሞ አያንቀሳቅስም። ያ ነው እየተመለከትን ያለነው እንጂ በእርግጥ ጅቡቲ እውነት ይሄ ነገር ሆኖባት ከሆነ ህግ አስከባሪው ምን ይሰራል? ሰብሰብ አድርጎ አጣርቶ አርሞ ወደ እስር ቤት የሚገባውን ወደ እስር ቤት ለህግ በህግ አይን ውስጥ ተደርጎ በህግ ጥላ ውስጥ ይሄ ነገር መደረግ ይችላል። ግን ዓላማው ፖለቲካዊ ስለሆነ ማስፈጸሙ ራሱ ተቸግረውበታል። አይተሃል። የሆነ ሰዓት ይጀምሩታል፣ የሆነ ሰዓት ያቀዘቅዙታል፣ የሆነ ሰዓት ደግሞ ይጀምሩት። ያ ማለት የነሱ ሳይሆን አጀንዳውን ሰጪ አለ ማለት ነው። ያን ነው እየተመለከትንበት ያለ ነው። አዎ እንግዲህ እንደምታውቀው እዚህ ጉዳይ ላይ ትልቅ የፖለቲካ ኢሹ አለው። ያው ሰፊ ነው ጉዳዩ፣ በሌላ ጊዜ እናነሳዋለን እንጂ እዚህ ቀጠና ላይ በጣም ትልቁ ጥረት እያነሱ ያሉ ሀገሮች እንደ ግብጽ ያሉ ሀገሮች በእንደዚህ አይነት ጉዳይ ላይ በጣም ነው እጃቸውን እያስገቡ ያለውና እጃቸውም ረጅም ነውና በእኛ ዜጎች ላይ እያደረሱት ያለው ነገር ከባድ ነውና እስቲ የጅቡቲ መንግስት ለዚህ አይነት ጉዳዮች እስቲ በቀጣይ ቀናት ምን አይነት መፍትሄ ይሰጣል የሚለው የሚጠበቅ ነውና እንግዲህ ለማሟሟቂያ ያለን ሀሳብ እዚህ ጋር እናብቃ መሰለኝ። ቤተሰቦቻችን የማሟሟቂያ ሀሳባችንን እዚህ ላይ ቋጨን። በዋና ጉዳያችን እንግዲህ በሶማሌላንድ ሀሳብ ላይ በሰፊው የምንመለስ ነው የሚሆነው። ተመልሰን መጥተናል። እንግዲህ ወደ ዋና ሀሳባችን ስንገባ በረከት የዛሬው ትልቁ ኢሹአችን የሚሆነው የሶማሌላንድ የሉዓላዊነት ጉዳይ ነው። ወደ 130 ለሚሆኑ ሀገራት ሉዓላዊነቴ ይከበርልኝ እንደ ሀገር ልሁን የሚል ጥያቄ አቀርባለችና የሶማሌላንድ የሉዓላዊነት መመለስ ምን አይነት አንድምታ አለው ብለን ስንመለከት በጣም ሰፊ አንድምታ አለው። ምክንያቱም ያን ያህል አቅም የላትም ይባላል እንጂ ትልቅ ሀገር መሆን የምትችል ሀገር ነች። ያው በሶማሌ ውስጥ ሆና በርካታ ቦታዎቿ ተይዞባት ያለች ሀገር ነች። አሁንም ታፍና ያለች ሀገር ነች። ነገር ግን ለቀጠናው ትልቅ አቅም ያላት ነች። መመልከት እንችላለን። ከኢትዮጵያ ጋር በቅርብ ጊዜያት ባደረገችው ስምምነት እንኳን ቀጠናው ላይ ምን ያህል ከፍተኛ ውጥረት ሲፈጠር እንደነበረና የሶማሌላንድ የሉዓላዊነት መመለስ ምን አይነት አንድምታ ይኖረዋል? በ1991 የሶማሌ ታላቋ ሶማሌ የመከፋፈል የመሰንጠቅ ሂደት የተጀመረበት ክራክ ማድረግ የጀመረበት ጊዜ ነበረ። በዛ ጊዜ የዚያድ ባሬ ታላቋን ሶማሊያ መሰረታለሁ ምናምን የሚል አጀንዳዎች ነበሩት። ኢትዮጵያንም ታስታውሳለህ፣ በካራማራ ድረስ የተካሄዱት ሂደቶች ሰፊ ሂደቶች አሉ። እሱ ላይ ምን እንመለከታለን መሰለ? የውስጥ አንድነቱን ሳይሰራ ሌሎች ሀገሮችን ግዛት ማስመለስ የመውረር ፍላጎቶች ተመለከትን። በስተመጨረሻ በ1991 የዚህ ክራክ ምልክት መታየት ጀመረ። ከዛ ጊዜ ጀምሮ በኋላ ሶማሊያ እና ሶማሌላንድ ተብሎ የመገንጠል ሶማሌላንድ ከሶማሊያ ትሻላለች በብዙ ነገሮች። አንደኛ የራስ ገዝ አስተዳደር አላት። ከሶማሊያ አንጻር ደግሞ ስንመለከታት ሰላሟ አንጻራዊ ሰላሟ የተጠበቀ ነው። በጣም የምትሻል ሀገር ነች። ሁለት ደግሞ የራሷ ወታደርም መገበያያም በሌሎች ሀገሮችም ጉዳይ ላይ ደግሞ ጣልቃ ማትገባ ሀገር ነች። ይቺ ሀገር ይገባታል ወይ ጥያቄው የሚለው ነገር ስንመጣ እንደ ሀገር ፎርም እያደረገች ነው ወይ ስትል፣ አዎ በምርጫ እየተዳደረች ነው። የሚገርምህ ነገር አፍሪካ ውስጥ እንደምናውቀው ምርጫ ከተካሄደ በኋላ ያው የማፋፈር ሂደት አለ።
የመካድ አለ። ምርጫው ላይ እጅህን ከተበሰፊው የመስራት ሂደት አለ። በሶማሌላንድ እንደዚህ አይነት ነገሮች ብዙም አይታወቁም። ያ ማለት ሶማሊያ እንደዚህ አይነት ምርጫ ምናምን ይናፍቀሃል። የስሙላው ራሱ በጣም ቀልድ ነው። ሶማሊላንድ ግን ይሄን ነገር በተግባራዊ እያየን ነው። ቅርብ ጊዜ ራሱ ፕሬዚዳንቷን የቀየረችበትን ሂደት ታስታውሳለህ? ከ4 ወር ከ5 ወር በፊት በጣም ሰላማዊ ነበረ። በአፍሪካ ውስጥ የስልጣን ሽግግር በጣም ከባድ ነው። ያለ ደም መፋሰስ በጣት ቆጥረህ ነው የምታገኘው። ይሄ ከሚካሄድበት አገሮች ውስጥ ብለን እንያዛትና እንደ ሀገር በእርግጥ ሶማሊያ እንደ አንድ ክልሏ ነው የምትመለከታት። ግን ምርጫ ካካሄደ የራሱ ወታደር ካለው የራሱ ራስ ገዝ አስተዳደር ካለው ክፍለ ሀገር ነች ማለት ምን ማለት ነው? ምክንያቱም ክፍለ ሀገር ለመሆን ያሉበት ነገሮች አሉ። ከሶማሌ ወደዚህ ወደ ላንዱ ምን መምጣት አለበት? አስተዳደራዊ የህግ ሰላም ማስከበር ወታደሩ፣ ፖሊሱ ወጥ አስተዳደር ላይ ነበር መቀመጥ ያለ። ግን እየሆነ ያለው ሶማሊያም ለብቻዋ ሶማሌላንድም ለብቻዋ ነው እየተንቀሳቀሰ ያሉት። ይሄ አካባቢ ወደ 130 በላይ ሀገሮች ጠይቃለች ሶማሌላንድ የእውቅና ጥያቄ። ለሶማሌላንድ ደግሞ በነገራችን ላይ ወደ ቡቡ ሀገሮች አሉ። ታይዋን እንደ አጋጣሚ ሆኖ የታይዋንና የሶማሌላንድ አካሄድ ተመሳሳይ አካሄድ ነው። ቻይና ምን ትላለች? የአንድ ቻይና መርህ ይከበርልኝ፣ ታይዋን ግዛቴ ነች ትላለች። እዚህ ጋር ደግሞ ሶማሊያ ምን ትላለች? ደግሞ የሶማሊያ አንድነት ይከበርልኝ፣ ሶማሌላንድ ግዛቴ ነች ትላለች። እዚህ መሀል ላይ ምን አለ መሰለ፣ ትላንትና ወዲያ በዚህ ባህሎች ላይ የተንጸባረቁ መልእክቶች አሉ። ጊዜው አሁን ነው፣ ሀገራት እውቅና ይስጡን። ለጠቅላይ ሚኒስቴሮች፣ ለፕሬዚዳንቶች እንዲሁም ደግሞ ለሀገሮች ንጉሶች መልእክት ልከዋል። ከ130 በላይ መልእክቶችን የላኩት ይሄ ቦታ እነዚህ ቦታ እሳቤዎችን በደንብ መመልከት እንችላለን። አንደኛ ነገር ከኢትዮጵያ ጋር ሰፊ ግንኙነት አላት። በቅርብ ጊዜ እንኳን እንደምናስታውሰው 2 ከእንግሊዝ ጋር አላት። ዩኤኢ በጣም የቅርብ አጋሯ ነች። አሜሪካ፣ እንግሊዝንም ማንሳት እንችላለን። ታይዋን፣ ቱርክ፣ እነዚህ ሀገሮች ኢቨን ኬንያ ከሶማሌላንድ ጋር ግንኙነት እያደረጉ ነው። ያ ማለት የሉዓላዊነት ጥያቄው በይፋ አልተሰጠህም እንጂ በአፍህን ዘግተህ በምትሰራው ዲፕሎማሲ ግን እየተሰራ ነው ያለው። እውቅና ሰጥተዋል እነዚህ ሀገሮች፣ ግን በይፋ አልሰጡም። በይፋ የመስጠት ደግሞ ሂደት በጣም ከባድ ነው። እዚህ ላይ ለምሳሌ እንመልከት። ዋና ከተማዋ ሀርጌሳ ገለልተኛ ሆኖ ይሰራል። ገለልተኛ ሆኖ ይሰራል የምንለው ለምሳሌ የየትኛውም ቀጠናው ላይ ያለ ፖለቲካ ውስጥ አሸባሪ የመርዳትም የመቃወምም መቃወም ኦፊሻል ያለው ነገር መቃወም ትቃወማለች። ይሄ እንትና ይሄ ለምሳሌ አስተዳደሮችን የሚቃወሙ በሬብል ሆኖ የሚሄዱት ላይ እነሱ ላይ አቋም አታሳይም። በቃ መሀል ላይ ሆና ነው የምታሳየው። ሶማልኛ፣ አረብኛ፣ እንግሊዘኛ ይነገሩባታል። የሉዓላዊነት ጥያቄ አቅርባለች። ግን የሉዓላዊነት ጥያቄ እንዲህ በተራ ነገር የሚመለስ አይደለም። ያው እንግዲህ እንደምታውቀው የሶማሌላንድ ጥያቄ ከፍ ያለ ሀሳብ ነው። በጣም ብዙ ተጓዳኝ ችግሮችን ይዞ ይመጣል እንላለን። ሶማሌ ይህንን ጥያቄ ከሁሉም ቦታ ላይ ውድቅ ለማድረግ ሁሉንም ጥረት ነው የምትሞክረው። ምክንያቱም የሶማሌላንድ ሀገር መሆን ሶማሌ ነው በትልቁ የሚጎዳት እናውቃለን። ግን ሶማሌላንድ ሉዓላዊነቴ ይመለስልኝ በምትሄደው ጥያቄ መሰረት ትክክልና ትክክል ነች። አንድ ሀገር ቅድም እንደጠቀስከው የራሷ ምርጫ አድርጋለች። ሶማሌላንድ ለተከታታይ 6ኛ ጊዜ ህዳር ወር ላይ ያደረገችው ምርጫ ነበረ። ለተከታታይ 6ኛ ጊዜ ምርጫ ያደረገች ሀገር ነች። 6 ጊዜ ምርጫ ያደረገ ሀገር እንግዲህ እዚህ ምርጫ ላይ ዲሞክራሲያዊ በሆነ መንገድ ነው፣ የሰላም ሽግግሩ ደስ የሚል ነው፣ ሌሎች ሀገሮች አሪያ አድርገው ይውሰዱት ብለን የምንመክረው አይነት ዲሞክራሲ ያለበት ሀገር ነው። እዚህ ጉዳይ ላይ ግን ሶማሌ እስካሁን እጇን አታስገባም፣ እንድታስገባም አይፈቅዱላት። ይች ሀገር ሉዓላዊነት ይገባታል ሀገር ሆናለች። የራሷ ፓስፖርት አላት። እንግዲህ አንድ ዜጋ ከአንድ ሀገር ወደ አንድ ሀገር ለመሸጋገር ትልቁ ነገር ምንድን ነው? ፓስፖርት ነው። ሶማሌላንድ የራሷ ፓስፖርት አላት፣ የራሷ መገበያ ገንዘብ አላት፣ የራሷ ጦር ያላት ነች። የትኛውም ከሀገር ውጪ ጦር ሊኖረው አይገባም።
ይሄ ክልል ላይ ክልሉን ሊጠብቅልህ የሚችል ፖሊስ፣ ሌሎች ነገሮችን ልታደራጅ ትችላለህ እንጂ ወታደር ራሱን ችሎ መደራጀት የለበትም። እኔ በእኔ ግምት ሶማሌላንድ ሀገር የመሆን መብትን ሶማሌ ራሷ ነች የሰጠቻት ብለን እኔ እናውቃለን። 1991 ላይ እንግዲህ የሀገሪቷ ላይ በነበረ ሶማሌ ላይ በነበረ ትልቅ ግጭት ራሷን ችላ ተገነጠለች። ያኔ ነው በቃ እድሉን ያገኘችው። ከዛ በኋላም እየሄደችው ያለችው መንገድ ልክና ጥሩ የሚባል ነው። ምክንያቱም ሀገር ሆነህ ለመቆም መጀመሪያ ማድረግ ያለብህን ነገሮች ሲሰሩ የነበሩት ጉዳይ ነው። በርካታ ነገሮችን ሲያደርጉ ተመልክተናል። 1960 ላይ እኮ ወደ ሶማሌ ስትጠቀለል ከእንግሊዝ ነፃ ወጣ ስትጠቀለል ሶማሌ የዛን ሰዓት እንደ አንድ ክፍለ ሀገር ወይንም እንደ አንድ ራስ ገዝ የሆነች ቦታ ብላ ወስናታለች። ግን በራሷ እጅ አጣታለች። አሁን ሶማሌላንድ ራሷን አደራጅታ የራሷ መንግስት አላት፣ የራሷ አስተዳደር አላት። ከየትኛውም ሀገር ጋር ዲፕሎማሲያዊ ግንኙነት የማድረግ መብት አላት። ይቺ ሀገር ሉዓላዊነቷን ላግኝ ብትል በጣም እድል አላት። ለምሳሌ እኮ አሜሪካ እኮ ለመስጠት በጣም ቀላል ነው። ዶናልድ ትራምፕ በቅርብ ሳምንታት እንግዲህ ከሶማሌላንድ የጦር ሰፈር ለማግኘት በሚያደርጉት ጥረት የሶማሌላንድ ሉዓላዊነት ሊመለስ ነው የሚባል ደረጃ ላይ እስከመድረስ ደርሰን ነበር። አገሪቷ ትልቅ ተጠቃሚነቷ ወደብ አላት። ምስራቅ አፍሪካ ውስጥ ይሄን ቦታ ላይ የማይፈልገው ቦታ ሀገራት የለም፣ የአውሮፓ ሀገራት። ይሄን ለማግኘት ሲሉ ደግሞ የአውሮፓ ሀገሮች የራሳቸውን ሜትር ተጠቅመው የዚችን ሀገር ሉዓላዊነት ለመመለስ የሚጥሩትን ጥረት መመልከት እንችላለን። ይቺ ሀገር ሉዓላዊነቷን ለማግኘት በጣም ቀላል የሚባል ጉዳይ አይደለም። ምክንያቱም አሁንም ገና አልታወጀላትም። ሌሎችም እንደዚህ አፍሪካ ውስጥ ትልልቅ አቅም ያላቸው እንደ አፍሪካ ህብረት፣ እንደ ኢጋድ አይነቶቹ ገና አልወሰኑላትምና የዚች ሀገር ሁኔታ ከሶማሌ ጋር ከፍተኛ ግጭት ውስጥ ሊያስገባት ይችላል ብዬ ገምታለሁ። እዚህ ላይ ማንሳት ያለብን ነገር ምን አለ መሰለህ፣ አንድ ታሪክ ላስታውስህ። የኢትዮጵያ እና የኤርትራ መገንጠል ላይ ታስታውሳለህ? ምን አለ መሰለህ፣ ኤርትራ ሀገር ሆና እንድትወጣ ኢትዮጵያ ነበረች መጀመሪያ የእውቅና ደብዳቤውን ጽፋ ፈርማ ይዛ ሄደ የሰጠችው። ያ ነው የመጀመሪያ መስፈርቱ። ሶማሊያ ለሶማሌላንድ እውቅና መጀመሪያ መስጠት ያለባት እሷ ነች። ያ ግን ባይሆን ብለን ደግሞ እናንሰው። ለምሳሌ ሶማሌላንድ የእውቅና ደብዳቤዋን ከ130 በላይ ጠይቃለች ሀገራትን እንዲሰጧት። አንዱ ቢሰጥ ምን ይመጣል የሚለውን ነገር እንመልከት። አንዱ ቢሰጥ የሶማሌ አንድነትን እንደ መጋፋት ይታያል። ከዛ ሀገር ጋር ያለ ዲፕሎማሲያዊም የሌሎች ሀገሮችም ደግሞ ጫና ይመጣብሃል። እዚህ ላይ መመልከት ያለብህ ነገር በቅርብ ጊዜያት እኮ የተመለከትነው ጉዳይ ነው። ኢትዮጵያ ከሶማሌላንድ ጋር ባደረገችው ግንኙነት ሶማሌ ግንኙነት ሻከር ወደ ሌላ ግጭት ሊገባ ነው ብላ ሌሎችንም ሀገር የምቆሰቁስበት አይነት መንገድ ማለት ነው። እንደውም እሱም በሌላ ፖለቲካዊ መንገድ ነው። ይሄኛውን ፓርት በደንብ ሊሄድልህና እንመለስበታለን። በጣም ቆንጆ አጀንዳ ነው ያነሳው። ሶማሊያ አንድ ሀገር ይህንን እውቅና ለሶማሌላንድ ቢሰጥ አምሹር ታብዳለች። ደግሞ ቀላልም አይደለም። ግን ደግሞ ምን አለ መሰል አንድ ሀገር ለምሳሌ ታይዋን ራሱ የእውቅና ጥያቄ ያለባት ግን ወይ ታይዋን ወይ ሌሎች ሀገሮች እውቅና ሰተናል ብለው ቢጽፉ ሞር ደግሞ የሚሻለው እንደ አሜሪካ እንደ እንግሊዝ ምናምን ያሉ ሀገሮች ናቸው። በጣም ፓወርፉል የሆኑ ሀያላን የሆኑት አንዳቸው ቢሰጡ 130ውም 15 ቀን ሳይሞላ ይሰጧታል። ይሄ ነው ጨዋታው። ማን ነው የሚጀምረው ነው ጨዋታው። ማን ነው የመጀመሪያውን አይስ ብሬክ የሚጀምረው ነው እንጂ ሁሉም ይቀጥላል ከዛ በኋላ። ግን ምን ችግር አለ የሚለውን ነገር ደግሞ እንመልከት። ቀላል አይሆንም። የሶማሌላንድ የሀገርነት ጥያቄ ቀላል አይደለም። በእርግጥ ምን አለ መሰለ ቦታው ጂኦ ፖለቲካው በጣም ከባድ ነው። ስትራቴጂክ የሆነ ቦታ ነው። ቀላል ቦታ አይደለም። በጣም ወሳኝ የሆነ ቦታ ነው። ይሄን ቦታ ለማግኘት ማን ነው ቀድሞ የሚወረውረው ነው ጥያቄው። ለምሳሌ እንመልከት። በአፍሪካ ህብረት ምን አይነት ሂደት አለ መሰለ? የቀኝ ግዛት የካርታ መስመሮችን የማክበር ሂደት አለ። ይህም አንድ ስህተት ነው። ለምሳሌ በኢትዮጵያና በኤርትራ መካከል የተሰመረው ራሱ መስመር ማን ያሰመረው? ኢትዮጵያውያንና ኤርትራውያን ቆመው ነው ያሰመሩት? ጥያቄ አለ። አፍሪካን የምትመለከተው ካርታዋን ስትመለከት እንዲህ ስንጥቅጥቅ አድርገው የበተኗት ደማሚት የበተነው ነው የሚመስሉት። ስትመለከት ምን ታስተውላለህ መሰለ? እንግሊዞች፣ ፈረንሳዮች፣ አሜሪካ፣ እነ ጣሊያን
እነዚህ ያሰመሩትን መስመር ነው የምትመለከተው። ሶ አፍሪካ ህብረት እነዚህ የቀኝ ግዛቶችን ጊዜ የነበሩትን ካርታዎች ያከብራል። ሶ እዚህ ጋር ሶማሊያ ለሁለት መሰንጠቅ የሶማሌ ፍቃድ ካላገኘ ሶማሌላንድን እንደ ሀገር ሊያውቃት አይችልም። አንደኛው ችግር እሱ ነው። ሁለተኛ ደግሞ ሞክራለች ሶማሌላንድ ብዙ ቦታዎች ላይ ሙከራ አድርጋለች። ኤዩ ላይ ሞክራለች። ጎረቤት ሀገሮችን ሎቢ በማድረግ ሞክራለች። አልተሳካም። ለምን? ሶማሌላንድ ይህንን ጥረት ስታደርግ እግር በእግር ሶማሊያ ደግሞ እየተከተለች ተቃውሟን ስታቀርብ ነበር። እኔ ሳላውቅ ከኔ እውቅና ውጪ ይሄ ነገር መሆን የለበትም ትላለች። ለምሳሌ ኢትዮጵያ ይሄን ነገር ብትሰጣት የሉዓላዊነት ምላሹን ብትሰጣት ሶማሊያ ደግሞ የምትጠብቀው ምንድነው? ከኢትዮጵያ ውስጥ አንዱ የማፈንገጥ ምሳሌ ወይም ምልክት ከተሰማት ሰፖርት አድርጋ ትሰጠዋለች። ይሄ ነው አንደኛው ችግር። በዛ ላይ ደግሞ ትልቁ መመልከት የምንችለው ደግሞ ኢጋድ የሚባል አካል አለ። ኢጋድ ምን ይላል? ኢጋድ በዝምታ ነው የተመለከተው ይሄን ነገር። ምክንያቱም ኢጋድ ውስጥ ሶማሊያ ትንሽዬ ሮል አይደለም ያላት። ምንም የአቅምም የጉልበትም የፋይናንስም ብዙ ችግሮች ቢኖርባት ኢጋድ እኩል ነው እየተመለከታት ያለው። ስለዚህ የኢጋድ አባላት ሀገራት ሶማሊያ ራሷ ይሄን ጥያቄ ካላመጣችው እነሱ ይሄንን ነገር እንዴት ነው ማለት አይችሉም። ኢትዮጵያ የባህር በር ጥያቄ ለሶማሌላንድ ስታቀርብ ተስተውሳለህ አይደል? ምን አለ መሰለህ ችግሮች አንተን ገፍተው ሳይጥሉ በፊት አንተ ለችግሮችህ መውደቂያቸውን ማመቻቸት መቻል አለብህ። ይሄ ለምሳሌ ያልኩ የግብጽ ህገ መንግስት ላይ ምን ይላል መሰለ? አርቲክል 44 ላይ በግልጽ ያስቀመጡታል። መንግስት የአባይን ወንዝ ይጠብቃል። አንድ በል ሁለት ደግሞ ግብጽ ታሪካዊ መብት ያስከብራል ይላል። ግብጽ ታሪካዊ መብት አላት ብሎ ደግሞ የሚጠይቀው የት ላይ ነው? አንድ አርቲክል አለ። የት መሰለ እሱ አርቲክል? ግብጽና ሱዳን የተፈራረሙት አለ። እሱ ላይ ለግብጽ አብዛኛውን ፓርት ከ80% በላይ የሆነውን የውሃ መጠቀም መብት ለግብጽ ይሰጥና 10% ደግሞ ለሱዳን ይሰጣል። ሶ ይሄንን ውል የተፈራረመችው ከማን ጋር ነው? ከሱዳን ጋር የቀኝ ግዛት ውል ፊርማ ነው። ግን አሁን ለምን ይመስልሃል እነዚህ ሀገሮች ትዝ ካለ ኢትዮጵያ የወደብ ማልማት ጥያቄ ልክ ስትጠይቅ በፍጥነት ሶማሊያ ሮጣ ኤርትራ፣ ከኤርትራ ወደ ግብጽ ሶስቱ አመራሮች ተሰብስበው አንድ ላይ ሲወያዩ የነበሩት ለምንድን ነው? የሶማሌ ላንድ ላይ ማልማት ኢትዮጵያ አትችልም፣ ኢትዮጵያ የሶማሌ ላንድ ላይ ወታደራዊ ቤዝ ማድረግ አትችልም ነው አይደል ጥያቄው? ሉዓላዊ ሀገር አይደለችም፣ እውቅና ያላት ሀገር አይደለችም፣ አንደኛዋ ክፍለ ግዛት ነች ነው የምትለው አይደል? ዩኤኢ ወታደራዊ ቤዝ አለው። Now, another news, the Parliament of Somalia's breakaway region of Somaliland has approved a deal to allow the United Arab Emirates to establish a military base in the port town of Berbera. ዩኤኢ የፖርት የማልማት ውል አለው ከ7-8 ዓመት በፊት። ዩኤኢ ሲሆን ዝም ነው የሚባለው። ኢትዮጵያ ስትጠይቅ ግን ይነዳል፣ አካባቢው ቀጠናው ይንቀጠቀጣል። ያለምን ስትል የኢትዮጵያ መልማት ጥያቄ ላይ ማን አላት ጥያቄ? ግብጽ አላት። የግብጽና ደግሞ የኤርትራ ደግሞ ሁለቱ ጥምረት ምንድነው? የኢትዮጵያ መልማት በአይናቸው ማየት አይችሉም፣ አይናቸው ይቀላል። ሶማሊያ ደግሞ የግዛት አንድነት የተሻረብኝ ነው ጨዋታው። ሶ ዩኤኢ ስታደርገው ኢትስ ኦኬ፣ አሜሪካ ኢትዮጵያ ስታደርገው ግን አይናቸው ደም ይቀላል። ያ ማለት የዩኤኢ ውል ስምምነት በደንብ እናንሰው። ዩኤኢ እዚህ ቦታ ላይ ምንድነው የምታደርገው? ወታደራዊ ቤዝ። ሁለት የወደብ ማልማት። ኢትዮጵያ ከዚህ የተለየ ጠይቃለች? ይታወቃል እኮ እዚህ ቀጠና ላይ የኢትዮጵያ መልማት በጣም ስጋት የሚሆንባቸው ሀገሮች ቅድም ጠቀስካቸው። እነዚህ ሀገራቶች
ኢትዮጵያ በአንድም ሆነ በሌላ መልኩ ወደብ አግኝታ የምታለማ ከሆነ ለቀጠናው ስጋት ትሆንብናለች የሚል እሳቤ ስላላቸው የትኛውንም አይነት መንገድ ነው የሚጠቀሙት። እንግዲህ እዚህ ጋር የሶማሌላንድ እኛ ወደብ ጠየቅን፣ የሶማሌላንድ ወደብ ጠይቀን እኛ ከሶማሌላንድ በምናገኘው ወደብ ራሳችንን የምናሳድገው። እንግዲህ ጎረቤት ሀገር ላይ ምንም የምናመጣው ተጽዕኖ የለም። እንደው ከጅቡቲ ወደብ ትተን ቀንሰን መተውም አንችልም፣ ቀንሰን ወደ ሶማሌላንድ ብንዞር ያው የጅቡቲ ኢኮኖሚ ይጎዳል በሚለው እናስበው እንጂ ግብፅና ኤርትራ እዚህ ጋር ምንም የሚጎዱ ጉዳት የለም። ግን እነሱ ይሄ የቀጠናውን ሀያልነት ትነጥቀናለች። አሁንም በእጇ ነው፣ ያን ያህል የሚባል አይደለም። ግን ትነጥቀናለች የሚል ስጋት ስላለባቸው አሁንም በኢትዮጵያ መልማትና በሶማሌላንድ የሀገር ሉዓላዊነት ጉዳይ ላይ እነዚህ ሰዎች እጃቸውን ከማስገባት ወደ ኋላ የማይሉ ሀገራቶች ናቸው። ሌላው በረከት የመጨረሻ መደምደሚያ ሀሳብ ስናነሳ ሶማሌላንድ ለቀጠናው ስጋት ነች ወይንስ ጠቀሜታ ነች የሚለውን እንደው አጠር አድርገን ብናየው ለቀጠናው ስጋት የምትሆን ሀገር አይደለችም። ለቀጠና ስጋት የሚሆንብህ ወይ ሽብርተኛንን የሚያበረታታ ነው ወይ ህገወጥ ነገሮች ላይ የተሰማራ ሀገር ሊሆን ይችላል። ነገር ግን ሶማሌላንድ እዚህ ጋር ምንም በዲሞክራሲ የምትተዳደር ሀገር ነች። አስተዳደሯ ደስ ይላል። ለእኛም ኢቭን ለእኛም ሀገር ለጎረቤቶችም ሀገር አርያ መሆን የምችል ሀገር ነች። ብዙ ጊዜ ፕሬዚዳንቱ ሲያነሱ ይሄ ሰጥቶ መቀበል መርህ ለምተን እናልም አይነት እሳቤ ያላቸው ሀገር ናቸውና ከቀጠናው ስጋትነቱን ቀንሳ የቀጠናውን ሰላምና መረጋጋት ይበልጥ ከፍ የምታደርግ ሀገር ነች። ኢቭን ይቺ ሀገር ሆና ብትቆም ጎረቤት ሀገር ሶማሌ ላይ ለሚደረገው ለማንኛውም የሽብር ጥቃት ቀድማ የምትደርስ ሀገር ልትሆን ትችላለች እኮ። ግን እነሱ በዚህ ስታንዳርድ አይደለም የሚያዩት። በራሳቸው እይታ እንዲያውም እኛንም ዞራ ልትወጋንና ልትወረን የሚችል ስጋት አለባቸው አንዳንድ ሀገሮች። ነገር ግን በእኔ ግምትና በእኔ እይታ ሶማሌላንድ ሉዓላዊነቷ ተመልሶ በዚህ ቀጠና ላይ ያላት የሰላምና መረጋጋት ተጽዕኖ ከፍ ያለ ነው የሚሆነው ብዬ ገምታለሁ። እንደ መደምደሚያ እኔም ሀሳብ ልስጥና እዚህ ላይ ኢትዮጵያ በአንድ ሶማሊያ ታምናለች፣ በመከፋፈል አታምንም። ግን ደግሞ የሶማሌላንድ ህዝብ ከፈለገ ግን ዲሞክራሲያዊ መብቱ ኢትዮጵያ ደግሞ መልሳ ምን ታደርጋለች? የሶማሌላንድን ህዝብ ዲሞክራሲያዊ መብት ደግሞ ታከብራለች። በዚህ ነው። አመሰግናለሁ። ውድ የሀሳብ ሚዲያ ቤተሰቦቻችን የዛሬው የሀሳብ ዴይሊ መረጆቻችን እኒን ይመስሉ ነበረ። እኔና በረከት ዮርዳኖስና በረከት ከእናንተ ጋር ቆይታ አድርገናል። ያላችሁን ሀሳብ አስተያየት በታች ከሚቀመጠው በኮሜንት ሴክሽን ላይ አስቀምጡልን። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አዘንጉ። ቤተሰባችነትን እናጠናክር እንላለን። ቸር ቆዩ።